ማላቅ አድርገሽ ነው እየቆጠርሽኝ ያለሽው? አልገባኝም ጋሼ። ይሄ ጋሼ ምናምን የምትዩን ነገር አቁሚ። ለምንድን ነው ቤቴ ውስጥ እየኖርሽ የምትከታተይኝ? ለምን? እንዴ ጋሼ፣ በአጋጣሚ ነው እንጂ እኔ ሆን ብዬ አልተከታተልኩክም። እንግዲያውስ አንድ ነገር ልንገርሽ፣ ስራሽን አቁሚ። ማለቴ እህቴ ስላለች ከዚህ በኋላ ሰራተኛ አያስፈልገንም። ስለነበረን ነገር በጣም አመሰግናለሁ። ደግሞ የቀረሽን ሂሳብ ንገሪኝና በአካውንትሽ አስገባልሻለሁ። ከታተልሽኝ ያለሽው እንዴ ጋሼ፣ ቆይ እኔ አንተን በመከታተል ምን አተርፋለሁ? እንዴ እንደዚህማ አትበል። እኔ እኮ አንድ ሰራተኛ ነኝ። ቆይ አንተ የምታወራው ነገር ለእኔ ምን ይጠቅመኛል? አንቺ ሰራተኛ አይደለሽም። አዎ ሰራተኛ እንዳሉሽና ሰላይ እንዶሽ በደንብ አውቃለሁ። ማርኮንን አሳግቶ ሉሊትን ወደ ቤቷ እንድትመለስ አድርግ ብሎ አስፈራራው። ሰኒ ቃልን እኔ እኮ አፈቅርሃለሁ እዚህ ቤት ያለሁት አንተን ብዬ ነው ብላ ነገረችው። ቃል በሰኒ ንግግር በጣም በመደንገጥ ቆይ ምን እያልሽ ነው ብሎ ደነገጠ። ቃል እንግዲህ ሰኒን እንድትወጪ ይፈልጋለሁ፣ እዚህ ቤት ውስጥ ሰላይ ሆነሽ እንደገባሽ አውቃለሁኝ። አንቺ በራስሽ መንገድ እንድትወጪ ብዬ ነው እስከዛሬም ቢሆን ዝም ያልኩሽ። ከዚህ በኋላ ግን ሰራተኛም ስለማያስፈልገን መውጣት ትችያለሽ ብሎ ሲነግራት ሰኒ በጣም በመናደድና በማልቀስ እኔ እዚህ ቤት ያለሁት አዎ ልክ ነህ፣ መጀመሪያ ወደዚህ ቤት ስመጣ ሰላይ ሆኜ ነበር። አሁን ላይ ግን ያንን ስራዬን ትቼ አንተን ብዬ ነው እዚህ ቤት ያለሁት። ቃል እኔ አፍቅሬሃለሁ ብላ እውነቱን ነገረችው። ቃል ሰኒ እንደዚህ ብላ ስትነግረው በጣም ደንግጦ አንቺ ቀልደኛ ነሽ ባክሽ ብሎ ነገሩን እንደ ቀልድ በመውሰድ አሁኑኑ ይህንን ቤት ለቀሽ ውጪ ብሎ አስጠነቀቃት። ሀኒ ይህንን ንግግራቸውን ሰምታ ሰኒን ትቆጣታለች። ቆይ ምን ብዬሽ ነበር? ምን እያደረግሽ ነው? ብላ ሰኒን በመናገሯ እየተቆጣቻት፣ ቆይ እንዴት ነው እንደዚህ የምታደርገው? ብላ ትቆጣታለች። ሰኒም እንግዲህ ሀኒ ላይ እስከ ዛሬም ቢሆን ነግሬው ከዚህ ቤት እወጣ ነበር ቁርጤን አውቄ፣ እስከ ዛሬም እንድቆይ ያደረግሽኝ አንቺ ነሽ ብላ ሰኒ ሀኒ ላይ ትጮህባታለች። ሀኒም እንግዲህ እውነቷን እንደሆነና ቃልን ከበፊት ጀምራ አፈቅረዋለሁ እያለች እንደነበረ ለወንድሟ እውነቱን ትነግረዋለች። ቃል አሁን እህቱ ስትነግረው እውነቷን እንደሆነ ቢረዳም ነገር ግን ደግሞ እንደ ሴት መሆን አለብሽ። ቆይ እኔ ክብሯን የማትጠብቅ ሴት ደስ አትለኝም። እኔ ደግሞ በጣም የምወዳትና የማፈቅራት ልጅ አለች። ስለዚህ እኔ አንቺን ልሆን አልችልም። ከዛሬ ጀምሮ ቤቱ እንድለቀሽ እንድትወጪ ይፈልጋለሁ አላት። ሰኒ በቃል ንግግር በጣም ተናዳ እያለቀሰች አሁን ላይ ቁርጤን ስላወቅኩኝ ከዚህ ቤት እወጣለሁ ብላለች። ነገር ግን ደግሞ አንዳንድ ጊዜ ይህንን የመሰለ ልጅማ አሳልፌ ለማንም መስጠት የለብኝም፣ እንደምንም ብዬ ራሴ ማድረግ አለብኝ ብላለች። እንግዲህ ሰኒ ምናልባት ከዛ ቤት ከወጣች በኋላ ከጽዮን ጋር ፉክክር ልትጀምርና ቃልን የራሷ ለማድረግ ልትሞክር ትችላለች። ምክንያቱም ሰኒ አሁን ላይ ትልቅ እልህ ውስጥ ገብታለች። ቃል የእሷ እንደማይሆንና እሱ በጣም የሚወዳትና የሚያፈቅራት ሴት እንዳለች ነግሮ ከዛ ቤት እንድትወጣ ስለነገራት ሰኒ ነገር ደግሞ ትልቅ እልህ ውስጥ ስለገባት ምናልባት ከጽዮን ጋር ፉክክር ውስጥ ልትገባ ትችላለች። በዛ ላይ ደግሞ ጽዮን ከማን እንዳረገዘችና ሱራፌልም ደግሞ እነሱ ቤት ዘበኛ ሆኖ የገባው ለምን እንደሆነ በደንብ ጠንቅቃ ስለምታውቅ ይሄ ደግሞ ለሷ ትልቅ ተስፋ ሰጥቷታል። ቃል እንግዲህ ጽዮንን እንደሚወዳትና እንደሚያፈቅራት ባይነግራትም ነገር ግን የውሸት ባልና ሚስት ለምን አንሆንም ብሎ በቀልድ አስመስሎ ነግሯት ነበረ ማለት ነው። እንግዲህ ለልጁ አባት ያስፈልገዋል፣ ስለዚህ እኔ ደግሞ የልጅሽ አባት ልሆን እችላለሁ እያላት ነበረ። ጽዮንም ግን የእውነት አግባኝ ብልህ እኔን ታገባኛለህ ወይ ብትለው እሱ ደግሞ አዎ እኔ አንቺን አግኝቼ ነው አይኔን ሳላሽ ነው የማገባሽ ብሎ እውነቱን ነግሯታል ማለት ነው። እንግዲህ ከቃል ይህንን ነገር በመስማቷ በጣም ደስ ብሏታል። ምክንያቱም አንድን ሴት ከማን እንደረገዘች እንኳን የማታውቅን ሴት ማንም ሰው ሊፈልጋት አይችልም። ቃል ግን በማንኛውም ሰዓትና ሰው በሚያስፈልጋት ሰዓት ከጎኗ ሆኖ በማንኛውም ነገር እየረዳት እንደሆነና እንደዚሁም አሁንም ደግሞ እንደሚወዳትም ሲነግራት ጽዮን ለእሷ ትልቅ ቦታ እንዳለው ተረድታለች። ስለዚህ ምናልባት የፍቅር ጥያቄውን ልትቀበለውና እሱ ባነሳው ሀሳብ ልትስማማ ትችላለች። ይህ ነገር ደግሞ እንግዲህ ሁለቱ ሲያወሩ ሱራፌል ሰምቶ ስለነበረ ትክክለኛ አባት ካልሆነ ማንም የማንም ልጅ አባት ሊሆን አይችልም ብሎ በጨዋታቸው መሀል ገብቶ ሲያወራ ነበረ። ቃል ግን እንዴት በሰው ወሬ
ጣልቃ ትገባለህ ብሎ ሱራፌልን ሲናገረው ነበረ ማለት ነው። ሱራፌልም እንግዲህ ትክክል ያልሆነ ነገር ትክክል አይደለም፣ እኔ ክብር የሚባል ነገር አላውቅም፣ ትክክል ያልሆነውን ትክክል አይደለም፣ ትክክል የሆነውን ትክክል ነው የምለው፣ ስለዚህ በንግግሬ ብዙም አትገረም ብሎታል። ቃል ግን ይሄ ልጅማ ጤነኛ አይደለም ብሏል። ሱራፌ እውነቱን ለፂ ሊነግራት ወስኖ ነበረ። ነገር ግን በስተ መጨረሻ እናቱ ደውላ ይህንን በጭራሽ እንዳታደርገው ብላ ስላስጠነቀቀችው ጽዮን ደግሞ ከአንዴም 2 ጊዜ ላውራሽ እፈልጋለሁ ብሏት ስላልተገኘችለት አሁን ላይ ማውራት እንችላለን ብላ ወደ እሱ ስትመጣ ይቅርታ ላውራሽ የነበረውን ነገር ትቼዋለሁ፣ ግን ሌላ ነገር ማውራት እንችላለን አላት። ጽዮንም እንግዲህ ከዚህ ቀደም ብዙ ጊዜ በቃ አንተ ልጅ ጤነኛ አይደለም እያለች ትለው ነበረ። አሁንም እንግዲህ ሁኔታው ግራ ያጋባታል። ምን ሊያወራት እንደፈለገ ስላልገባትና ግልጽ አርጎ ስላልነገራት ማለት ነው። እንግዲህ ገኒም ደግሞ ተጠራጥራ ጽን ወዳሃት ነው ወይ እዚህ ቤት ያለው ብላ ጠይቀው ነበረ። ነገር ግን እሱ ምንድን ነው የማይመስል ወሬ የምታወሪው? እኔ እዚህ ቤት ዘበኛ ብቻ ነኝ ብሎ ነበር የመለሰላት ማለት ነው። እንግዲህ እዛ ቤት ውስጥ ሁሉም ሱራፌልን ዘበኛ እንዳልሆነ ይጠራጠሩታል። ብዙ ጊዜ ግን ጽዮንን ላውራት ትፈልጋለሁ ብሎ ሲፈልጋት ይህን ነገር ስላጠራጠራት ምናልባት ወዳሃት ከሆነ በእውነተኛው መንገድ ና እንጂ እንደዚህ አታደርግ ብላ አስጠንቅቀዋለች። እሱ ግን የእውነት ዘበኛ እንደሆነ ነበር በተደጋጋሚ ሲነግራት የነበረው። አሁን ላይ እናቱ ይህንን ማለትም እውነቱን ለጽዮን መናገር እንደሌለበት እና እናቱ የሆነ ነገር እንደምታደርግ ነግረዋለች። እንግዲህ የሱራፌል እናት ምናልባት ያስረግዛትን ሴት ማን እንደሆነች እንዲያሳያትና ካሳያትን በኋላ ደግሞ ምን ማድረግ እንዳለባት እሷ እንግዲህ የሆነ ያሰበችው ነገር አለ። ምን የምታደርግ ይመስላችኋል? ሁለቱ አንድ ላይ እንዲሆኑ የምታደርግ ይመስላችኋል? ወይስ ደግሞ ልጇን ከዚህ ነገር ልታሸሸውም ልትችል ትችላለች ማለት ነው። እንግዲህ ሱራፌ እውነቱን ብናገር እሷ ይቅርታ ባታደርግልኝስ ወይስ ደግሞ ብታሰርስ እያለ በጣም ፍርሃት ውስጥ ነው ያለው። ሌላው እንግዲህ የሉሊት ጉዳይ ነው። ሉሊት አሁን ላይ ያለችበት ሁኔታ በጣም ከባድ እንደሆነ ለገኒ ደውላ ነግራታለች። ነገር ግን ለፖሊስ ለማንም መናገር እንደሌለባቸውና እነሱ ደግሞ በሆነ መንገድ እሷን እንዲያስወጧት ነበር ስትማጸን የነበረው። ገነት እንግዲህ ሉሊት ያለችበት ሁኔታ በጣም አሳስቧታል። እንግዲህ ሰዎቹ ምን ያክል አደገኛ እንደሆኑና ለፖሊስም ሆነ ለማንም ሰው ቢናገሩ ህይወቱ አደጋ ላይ እንደሆነ ነበር ስትነግራት የነበረው። ግን እንግዲህ ሉሊት በጣም ናፍቃትና ሉሊት እንግዲህ ምን ያክል ለሷ ቦታ እንዳላት እያስታወሰቻት ነበረ። ከዚህ ቀደም ያሳለፉትን ነገር እያስታወሰች ስታስባት ነበረ ማለት ነው። እንግዲህ ያ ቤት ውስጥ እንዳለ ሉሊት እዛ ቤት ውስጥ በጣም ረባሽ እና በጥባጭ ብትሆንም ነገር ግን መጥፋቷ ሁሉም ሰው አስጨንቋቸዋል። በተለይ ደግሞ የሜርሲ ነገር ሁሉንም ትኩረታቸውን ስቦታል ማለት ነው። እንግዲህ ሜርሲ እዛ ቤት ውስጥ ተቀምጣ ሉሊት በሀሳቧ እየመጣችው እየመሰላት ፈገግ እያለች ከሉሊት ጋር እንደምታወራ አይነት ስታስመስ ነበረ። እንግዲህ በጣም ጭንቀት ላይ ስለሆነች ሉሊትን ከአይምሯ ልታስወጣት ስላልቻለች በሀሳቧ ሁሉ እየመጣችባት ነበረ ማለት ነው። እንግዲህ ገኒም አበድሽ እንዴ እያለች ብዙ ጊዜ ቆማ ስትጠራት ምናምን እየሰማቻት አልነበረም ማለት ነው። እንግዲህ በስተ መጨረሻ ግን አንቺ ልጅ አበድሽ እንዴ ምን ሆነች ነው ምናምን ስትላት ሉሊትን እዚህ አየዋት እያለች ነበረ። ይህ የሚያሳየው እንግዲህ የሉሊት ነገር ምን ያክል እንዳስጨነቃትና እንዳሳሰባት ነው። እንግዲህ ፎቶዋንም እንዳለ በየመንገዱ ላይ በመለጠፍ እያፋልጉኝ ማስታወቂያ አውጥታለች ማለት ነው። ይህ ነገር እንግዲህ ገኒን እና ጽዮንን ምናልባት እነዚህ ልጆች ጓደኛሞች ብቻ አይደሉም የሚለው ነገር አሳስቧቸዋል ማለት ነው። እንግዲህ ከዚህ ቀደም ሲያወሩ ሰምታ ስለነበረ ትክክለኛ ጓደኛዋ ሳትሆን የሆነ የሚያገናኛቸውና የሚያስተሳስራቸው ነገር እንዳለ ሁለቱም ተረድተዋል ማለት ነው። ይህነው ጽዮን ናት። ጽዮን እንግዲህ የኤፍራታ የነገረቻትን ነገር እያሰበች ቆይ አቤል ታዳን እሱ ካልሆነ ማን ሊሆን ይችላል እያለች አቤልስ ደግሞ የደፈረኝን ሰውም እንዴት ሊያውቅ ቻለ እያለች ነው። እንግዲህ አቤል ለኤፍራታ ሁሉንም ነገር ስለነገራት ማለትም እንደተደፈረች እና ሁሉን ነገር ትክክል እንደሆነች ነግሯት ስለነበረ ይህንን ነገር ኤፍራታ ለጽዮን ደግሞ ነግራት ነበረ ማለት ነው። እንግዲህ ጽዮን ሙሉ በሙሉ ባታምናትም ነገር ግን የሆነ ሀሳብ ጭሮባታል ማለት ነው። እና እንግዲህ ምናልባት አቤል ትክክል ሊሆን ይችላል። ትክክል ባይሆን ኖሮ በዛን ያክል እኔን ሊከራከረኝ አይችልም ነበረ ብላለች።
ጽዮን እንግዲህ ምናልባት በራሷ ጊዜ ማን እንደደፈራትና የዛን ቀን ማታ ማን ቤት እንደነበረችና ማን አጠገቧ እንደነበረ ልታስታውስ ትችላለች። እንግዲህ ሱራፌል ራሱ ሳይናገር ጽዮን ራሷን ልታስታውሰውም ትችላለች ማለት ነው። ምክንያቱም አሁን ላይ ኤፍራታ የነገረቻት ነገር እያሳሰባት ስለሆነ ይህን ነገር ለማወቅ እየጣረች ስለሆነ ምናልባት ሊታወሳት ይችላል። ሌላው በጣም የሚያሳዝነው እና የሚያስጠላው ነገር ምንድን ነው? ናታን እንግዲህ ከዚህ ድራማ እንደወጣ ነው። እንግዲህ ለብዙ በሶስት አራት ክፍል የሚሆን ላይ ናታን አልታይም። እንግዲህ ከድራማው እንደወጣ ነው እየተናገሩት ማለት ነው። እንግዲህ ናታን ከሌለ ድራማው አይደምቅም። ናታን ሲኖር ግን ድራማው ይደምቅ ነበረ። ብዙ ሰው እንግዲህ ኮሜንቶች ናታን ከሌለ አናይም የሚል በጣም ብዙ ኮሜንት ነበረ ማለት ነው። እንግዲህ ናታን ወደ ነበረበት እንዲመለስልን እና እንደዚሁም ደግሞ የናታን ወንድም የሆነው ያፌትም እንዲመጣልን እንፈልጋለን። የሐረግ ድራማ ተከታታዮች ማለት ነው። ውድ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ እስካሁን ይህን ቪዲዮ ላይክ ያላረጋችሁም ላይክ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ እያልኩኝ እዚህ ጋር እሰናበታችኋለሁ።